ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችንን ይዘን ቀርበናል። የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ አብረናችሁ ቆይታ የምናደርግ ይሆናል። ካፍታ ቆይታ በኋላ መልሰን እንገናኝ። ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል። ቀሲስ እንኳን ደህና መጡ። እንኳን ሰላም ቆይ። መልካም ሳምንት ጥሩ ነበር። እግዚአብሔር ይመስገን። ጥሩ ባሳለፍነው ሳምንት ቅዱስ ቤተክርስቲያንን የተመለከቱ የተለያዩ ጉዳዮች በዚህ በመገናኛ ብዙሃን በኩል ሲዘዋወሩ ቆይተዋል። እንግዲህ አንዳንድ ጉዳዮች አሁን ላይ ይሄ ማህበራዊ ሚዲያው ራሱ የሰጠው እድል አለና ከሱ ጋር ተያይዞ ቅዱስ ቤተክርስቲያናችንን ስሟን የሚያስነሱ በርካታ ጉዳዮች ሲነሱ ቆይተዋል። አንዳንድ ጉዳዮች እንደ ወደ ተመልካችን መድረስ የሌለባቸው ጉዳዮች ስለሆኑ ነው የምንተዋቸው። በተለይ ከዚህ ካስተምሮ ጋር ተያይዞ በጣም ብዙ ግጭቶችና እንትኖች እየተነሱ ነው። እንደዚህ አይነት ጉዳዮች ቤተክርስቲያኗ ወጥ የሆነ ትምህርት እንዳላት ይታወቃልና ከሱ ጋር ተያይዞ የሚነሱ ጉዳዮችን በመገናኛ ብዙሃን ዳሰሳ ማናነሳቸው አንዳንዴ አጀንዳ እንዲሆኑ ተፈልገው የሚመጡ ስለሆኑ ነው። ከዛ ውጭ ግን በቅዱስ ቤተክርስቲያን የሚጠቅመው እንደዚህም ደሞኛ ለተመልካች ቢሰማው ያዳምጠን ይጠቅማል የምንጠቀምበት ነው። ቅዱስ ቤተክርስቲያንም የምትጠቀምበት ነው የሚልነው ጉዳይ ነው መራርጠን ይዘን የምንመጣው ማለት ነው። ምናልባት እንደው ያኛው ጉዳይ ያለ እንዴት ወደዚህ መገናኛ ብዙሃን ዳሰሳ መጣ የሚሉ ጥያቄዎች ሊነሱ ይችላሉ ብዬ ነው በመግቢያ ይሄን ያነሳሁት። ቀሲስ በመጀመሪያ ደረጃ የምንመለከተው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ መንፈሳዊ ፍርድ ቤቶች ለማቋቋም ከዚህ ቀደም ነበር እንደሚታወቀው፣ ግን እሱን አሻሽሎ እንደ አዲስ ለመጀመር አንድ ረቂቅ አዋጅ ላይ ተዘጋጅቶ ሰነድ ተዘጋጅቶ እዛ ላይ ውይይት ተደርጓል። ምናልባት እንግዲህ ቀደም ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ጉዳይ ላይ ምን አይነት ስራዎችን ስትሰራ ነበር፣ አሁንስ መምጣቱ ምን አይነት መልካም እድሎችን ይዞ ይመጣል፣ የሚታዩ ስጋቶችስ ምንድናቸው የሚለውን የምንመለከት ይሆናል። ከዛ በመቀጠል እንደሚታወቀው በኢትዮጵያ ትግራይን ጨምሮ አሁን የተለያዩ አካባቢዎች ግጭቶች አሉ፣ ጦርነቶች አሉ። በነዛ ጦርነቶች መካከል እንግዲህ የአብነት ተማሪና ገዳማት ሰለባ የሆኑ ነው ያሉት። ከሰሞኑን ከመቀሌ የወጣ አንድ መረጃ አለ። እንግዲህ ለወታደራዊ መልመላ አብነት ተማሪዎች እየተመለመሉ እንደሄዱም ሰምተናል። ምናልባት እንግዲህ ይሄ አለመረጋጋት ኢትዮጵያ ውስጥ በአብነት ተማሪዎች ላይ በገዳማት ላይ ያሳደረ ያለው ተጽዕኖ ምንድነው የሚለውን የምንፈትሽ ነው የሚሆነው። ያው መነሻችን ባለፈው ሳምንት የወጣው ከትግራይ ጋር ተያይዞ የወጣው መረጃ ይሁን እንጂ በተለያዩ አካባቢዎች ሀገራችን ውስጥ ባለ አለመረጋጋት ውስጥ አብነት ተማሪዎችና ገዳማት እየከፈሉ ያሉት ዋጋ አለና ምናልባት እንግዲህ እነዚህ ዋና ዋና ፈተና ዳርጎብናል። እነዛ ፈተናዎች ምንድናቸው፣ ከዛስ እንዴት መውጣት ይቻላል የሚለውን ነገር የምንመለከት ይሆናል። ቀዳሚው ወደ ምናደርገው ጉዳይ እንግባር አለ ቀሲስ። ጥሩ ቀዳሚ የምናደርገው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕገ መንግስቱም ሲነሳ ከዚህ በተለይ ከፍትሐ ብሔርና ከወንጀለኛ መቅጫ ጋር የተያያዙ ጉዳዮች መነሻም እንደሆነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይታመናል። እንግዲህ ፍትሐ ነገሥት ለሱ ትልቅ መነሻ እንደነበረ ነው የሚነገረው። ቀሲስ ምናልባት እንግዲህ ቅዱስ ቤተክርስቲያናችን በታሪክ ብዙ ጉዳዮችን ስትፈታበት የነበራት የራሷ የሆነ መንፈሳዊ ፍርድ ቤቶች እንደነበራት በታሪክ ይወሳል። በተለይም በአጼ ዘርዓ ያዕቆብ ጀምሮ እንግዲህ ያ ተግባራዊ ሲደረግ የነበረ ጉዳይ ነው። ኋላ ላይ ደግሞ እየላላ መጥቶ አሁን ያለንበት ደረጃ ላይ ደርሰናል። ምናልባት አሁን እንደ አዲስ መጥቷል። ይሄ ረቂቅ ሰነድ ተዘጋጅቶ እንግዲህ ለውይይትም ቀርቧል። የመጀመሪያው ምናልባት ሕገ መንግስቱ እንግዲህ አንቀጽ 34 ንዑስ 5 ላይ በተለይም የሃይማኖትና የባህል ሕጎች እውቅና ይሰጣል። ስለዚህ ይሄ መነሻ አድርጋ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤቶችን ለማቋቋም አዲስ ረቂቅ አዋጅ እንግዲህ ለውይይት አቅርባለች። ይህ አዋጅ መምጣቱ ምን አይነት መልካም እድሎችን ይዞ መጥቷል የሚለውን ነው የምናየውና ምናልባት ቀሲስ ቀደም ሲልም በታሪክም የተለያዩ እንግዲህ ተልእኮችን ይዞ ሲሰራ ነበር ይሄ ፍርድ ቤት ማለት ነው። ምናልባት ከታሪኩ ተነስተን አሁን ላይ መምጣቱ ምንድነው መልካም እድል ያለው፣ እንደው ሊኖሩ የሚችሉ ስጋቶችስ ምንድናቸው የሚለውን እንመልከት። መልካም እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንፈሳዊ ፍርድ ቤት ጋር ተያይዘው የሚነሱ ሀሳቦች ቆየት ያለ ታሪክ እንዳለው ይታወቃል። ቅድም አንተም ይሄ ከመካከለኛ ዘመን ጋር ያይዘህ ስታነሳው እንደነበረ ማለት ነው። በዛን ጊዜ የነበረው ጠንካራ የሚባል የአፈጻጸም መንገድ እንደ ተቋም ራሱ ስትራክቸር ይዞ ባይቋቋም ግን ቤተክርስቲያናችን ባላት አስተምሮ ግን ጉዳዮችን በመንፈሳዊ አይን መዳኘት፣ ሰዎችን ጤናማ የሆነ መንገድ እንዲከተሉ የማገዝ የመምራት ሂደት ላይ ኃላፊነት ወስዳ ስትሰራ እንደነበረ ያው ይሄ ሁሉ ሰው የሚያውቀው ነው።
አሁን እንደ ሀገር መንግስት በተቋም ደረጃ የሚመራቸው ጉዳዮችን ቀደም ባለ ጊዜ ደግሞ ቤተክርስቲያናችን በመንፈሳዊ አይን የሀገር ኃላፊነት ተቀብላ ተሰራበት የነበረ መንገድ አንዱ ከመንፈሳዊ ከፍትህ መንፈሳዊ ጋር ተያይዞ የሚሰጥ ፍርድ ነበረ። ስለዚህ ለዛ ደግሞ የሚመች መንገድ አንዱ የፍትሐ ነገሥት አውጪዎች መምህራንን በማብቃት በማስተማር እነዛ መምህራን ደግሞ በየቦታው ተመድበው አንቀጽን እየጠቀሱ እያጣቀሱ ዳኝነት እንዲፈጽሙ የሚደረግበት ልምምድ ነበረ። ከጊዜ ወደ ጊዜ ግን በተለይ ደግሞ ከአፄ ኃይለ ሥላሴ ዘመነ መንግስት ማብቂያ ደግሞ ብንመለከተው ያው የስርዓት ለውጥ ስለመጣ ያ ጠንካራ የሚባልና ጥሩ ነገር የነበረው የበለጠ ደግሞ ቀጣይ ጊዜያት ማደግ ይችል የነበረ የአፈጻጸም ሂደት አቅጣጫ ሙሉ በሙሉ በመቀየሩ ምክንያት ትናንት የነበረን መንፈሳዊ እሴት በሚበልጥና በተሻለ አኳኋን እንዳንጠቀም እንቅፋት እየሆነብን እንደመጣ ይታወቃል ነው። ስለዚህ ያንን መንፈሳዊ ፍርድ ቤት ጋር ተያይዞ የሚመጣ ጉዳይ ከጊዜ ወደ ጊዜ እየላላ መጥቷል ነው። በተለይ መንፈሳዊ ፍርድ ቤት እንግዲህ እንደ ተቋም ባለው በመምሪያ ደረጃ ከህግ ክፍል ጋር ተስማምቶ ስራ የሚሰራበት መንገድ እንዲኖር ከተቋቋመበት ጊዜ ጀምሮ ያለው ሂደት ስንመለከት እንደ ተቋም መቋቋሙ ወይም ደግሞ መኖሩ ደስ የሚያሰኝ አስፈላጊነቱን በጣም የጎላ እንደሆነ ይታወቃል። ነገር ግን በተቋቋመበት ዓላማና ደረጃ ግን ስራ ሲሰራ ያልታየ ነው ብንል ምንም የሚያወያይ ጉዳይ ነው ብዬ አላስብም። መንፈሳዊ ፍርድ ቤት መጽሐፍ ቅዱስን ማዕከል የማያደርግ ከሆነ የመጀመሪያዊቱ ቤተክርስቲያናችን መሪዎች የነበሩ ቅዱሳን ሐዋርያት የሰሯቸው ቀኖናዎች አሉ። የነሱ ቀኖናዎችን መሰረት ማድረግ ካልተቻለ በጣም አደገኛ መሆን የሚችልበት እድል ስለሚኖር የሐዋርያት ቀኖናትን የዓለም አቀፍ ጉባኤያት መሰረት ያደረገው ድንጋጌዎችን በተጨማሪ ደግሞ በፍትሐ ነገሥት ደግሞ ያለው ዋነኛ ጉዳይ እንደ መሰረት ተደርጎ የሚታይበትና የምንጠቀምበት እንደሆነ ማንሳቱ በጣም አስፈላጊ ነው ብዬ አስባለሁ። በተለይ ደግሞ እንግዲህ የመንፈሳዊ ፍርድ ቤት ከተመለከት ነው በህገ መንግስት ላይ ከተቀመጡ ሐሳቦች በጣም የወጡና የተለዩ ሰው የበለጠ መንፈሳዊና ፍትሃዊ ሆነ ርቱዕ የሆነ ጉዳይ በቤተክርስቲያኒቱ አስተምሮ የሚዳኝበት ስለሆነ የተለየ እንደሆነ ሰው ማሰብ አለበት ብለን እናስባለን። በተለይ ከዚህ ከሲቪል ኮድ ጋር የተያያዘ የሚገናኝበት ነገር ይኖር እንጂ የተለየበት መንገድ ደግሞ እንዳለም ማስታወስ አለብን ብዬ ነው የማስበውና ብዙ ጊዜ ያው ይሄ የሚና መጣረስ ጉዳይ የሚያጋጥምበት መንገድ ስላለ ትንሽ ጥንቃቄ ማድረግ አለብን ብዬ አስባለሁ። ከስልጣን ጋር ተያይዞ ደግሞ ካነሳን ላይ ቀር ምንድነው በመንፈሳዊ ፍርድ ቤት የሚዳሰሱ ጉዳዮች ምንድናቸው? ምን የተለየ ነገር ሳስፈልግ ምን ሐሳብ የሚነሳ ይመስለኛል። የተወሰኑ ነጥቦች ብናስቀድም ብዬ ነው። ለምሳሌ አሁን ከተመለከትነው የካህናት ወይም በካህናት በአገልጋዮች መካከል የሚነሱ ከግብረ ገብነት ጋር የሚያዙ ከሞራል ጋር የሚያዙ ጉዳዮች የሚዳኙበት ነው የሚሆነው። ስለዚህ አማኞች የሆኑ አገልጋዮች በተጨማሪ ደግሞ አገልጋዮችም ቢሆኑ የነሱ እምነት የማያምን ሰው ፊት ከመዳኘት ይልቅ የነሱ እምነትና ስርዓት በሚያውቅ ሰው ፊት መዳኘቱ የበለጠ ለመፍትሄው የተሻለ ያደርገዋል ነው። ሌላ እንግዲህ ከአገልግሎት ጋር ተያይዞ የሚገናኙ የሚያጋጥሙ መጣረሶች አሉ፣ ጥፋቶች አሉ። በየቦታው በየጊዜው ጆሮን ጭው የሚያደርጉ በጣም የሚሰቀጥጡ ጉዳዮች አሉ ነው እና እነዛ ጉዳዮች በተወሰነ መንገድ የማስተካከል የማረምና ትክክለኛ የሆነ ፍትህ መስጠት አቅም የሚፈጥር እንደሆነ ማንሳቱ በጣም አስፈላጊ ነው። ጉዳዩ በጣም እያደገ ከሄደ የቀኖና ጥሰትም ሲፈጠር ጭምር ይህንን ጉዳዩ በምክክር በውይይት በይቅርታ የማይፈታበት መንገድ ካለ ደረጃው ጠብቆ መታየት የሚችልበት እድል ያሉ እንትኖች ልምዶች እሱን ነው የሚያሳዩት። በተለይ እንደዛ ጉዳዮች እርስ በርስ የሚደረጉ ክርክሮችም ጭምር በፍርድ ቤት በኩል የሚታዩበት እድል የበለጠ ይፈጥራል ነው ማለት። ወደ ዓለማዊ ፍርድ ቤት ሄዶ ጉዳዩ ያንን ባልተረዳና በማይመለከተው ሰው ጉዳይ ከመዳኘት ይልቅ ለጉዳዩ በጣም ቅርብ በሆነ ባለሙያ ለጉዳዩ በጣም ቅርብ በሆነ የሥራ ባልደረባ ባለሙያ ጉዳይ እንዲታይ መደረጉ የበለጠ ውጤት ያመጣል፣ ለቤተክርስቲያንም የበለጠ ለተልእኮ መፋጠን አቅም ይፈጥራል የሚል ሐሳብ አለ። ትልቁና ዋነኛ ጉዳይ ግን በተለይ ከመንፈሳዊ እርምጃዎች ጋር በተያያዘ ነው። ይሄ ከሹመት ጋር በተያያዘ ከቅጥር ጋር በተያያዘ እንዲሁም ደግሞ ሌሎች ጉዳዮችም አሁን ለሚዲያ ማናቀርባቸው በጣም ብዙ ፍትህ የሚያስፈልጋቸው ጉዳዮችም አሉ ነው እና እነዛ ጉዳዮችም ጭምር የበለጠ በሙሉ ልብነት መዳኘት የሚቻልበት እድል የሚፈጥር ስለሆነ አስፈላጊነቱ ያም ያህል የሚያከራክር ጉዳይ አይደለም ብለን እናስባለን።
ምናልባት ሁለት ጉዳዮች ብንጨምር ጥሩ ነው ብዬ አስባለሁ። በተለይ ከዚህ ከተቋም ከፍትህ ነው ከዚህ ከመንፈሳዊ ፍርድ ቤት ተቋም አደረጃጀት ጋር ተያይዞ የሚነሳ ነጥብ ምንድነው? አንደኛ መንፈሳዊ ፍርድ ቤት የሚቋቋሙ መሰረት የሚያደርገው በቀኖና ቤተክርስቲያን እንደሆነ ማሰብ ያስፈልጋል። አሁን የዓለማዊ ወይም ደግሞ የመንግስት ፍርድ ቤት ከተመለከትነው በህገ መንግስትና በሌሎች በወጡ ህጎች ነው የሚመራው አይደለ? ያን ነው ቤዝ የሚያደርገው። ሌሎች የሚወጡ ደንቦችም ይኖራሉ። ግን ይሄ ግን በዛ ብቻ አይደለም። የቤተክርስቲያኒቷ ቀኖና ማዕከል የማድረግ ግዴታ ይኖርበታል ማለት ነው። እና ያንን የሚዘነጋ አይሆንም። መንፈሳዊ ዓላማ ያለው ነው። ምንም ሆነ ምንም ያ ጉዳይ ይዞ የሚመጣ አካል ህይወቱን የሚያጣበት መንገድ ሳይሆን የበለጠ ትክክለኛ ፍትህ የሚያገኝበት መንገድ የሚፈጠርበት ሁኔታ ስለሆነ በጣም አስፈላጊ ነው። ሌላ ግን ንስሐን እርቅን የሚያበረታታ ነው ይሄ መንፈሳዊ ፍርድ ቤት። በእርግጥ በዓለማዊ ፍርድ ቤትም ብዙ ጊዜ አለ። ግን የበለጠ ደግሞ ከንስሐ ጋር የሚያዙ ከእርቅ ጋር ከይቅርታ ጋር የሚያዙ ጉዳዮች የበለጠ ጊዜ ወስዶ የሚሰራበት ስለሆነ ያንን የሚያስፋፋበት ጉዳይ አለው ብለን እናስባለን። እንግዲህ በብዙ ነጥቦች ካነሳን መንፈሳዊ ፍርድ ቤት በጣም ብዙ ያልተነሱ ጥቅሞች እንደሚሰጥ ይታወቃል። ይህን እንግዲህ የሚያመጣቸው እድሎች አሉ ብለን እናስባለን። ኦኬ ትናንት ከነበረው ይልቅ ዛሬ በዚህ መንገድ እንግዲህ አዲስ ረቂቅ አዋጅ ሲቀርብ የበለጠ መጠናከሩ የሚያመጣው ነገር አለ ብለን እናምናለን። ለምሳሌ አንዱ እኔ ባነሳ በቤተክርስቲያናችን ላይ ግልጽ የሆነ የአሰራር ተጠያቂነት የሚፈጥርበት እድል የበለጠ ከፍ ይላል ነው ጉዳዩ። አሁን እንደምታውቀው እንግዲህ አሁን መተራመሶች አሉ አይደለ? ከቅጥር ጋር ተያይዞ ከዝውውር ጋር ተያይዞ ከሲመት ጋር ተያይዞ ብዙ የሚነሱ ጉዳዮች አሉ። ማለት እንኳን በመንፈሳዊ ዓለም ያሉ ሰዎች ይቅርና በዓለማዊ ተቋማትም ጭምር ያሉ የሲቪል ሰርቫንት ሰራተኞች ቢሆኑ ራሱ የሚቸገሩባቸውና በጣም ግር የሚሰኙባቸው ጉዳዮች አሉ እና ያንን የበለጠ ምቹነት የሚፈጠር አሰራርን የሚጠብቅና ግልጽነት ተጠያቂነትም ጭምር የሚያመጣ ነው። መቼስ ኃላፊነት የሚቀበል ሰው ኃላፊነት መቀበሉ ካልቀረ ተጠያቂነትም በዛ ልክ አለው አይደለ? ያንን የበለጠ የሚያሳድግ ስለሆነ አስፈላጊነቱ በጣም ጥሩ የሆነና ብዙ እድሎች የሚያመጣ እንደሆነ አስባለሁ። ሌሎች ጉዳዮች በኋላ አነሳለሁ። አንተነቴ ነው። መልካም ቀሲስ፣ ብዙ ነገሮችን አንስተዋቸዋል። እኔ ያው ቀደም ባሉ ጊዜያቶች በተለይ እንደዚህ ቀለል ባለ መልኩ እዛው በሊቃውንቱ በካህናቱ የሚፈቱ የነበሩ በፍርድ ቤቱ እንግዲህ በነበረ ስራ ላይ በነበረበት ወቅት የሚፈቱ ኬዞች አሁን በትልልቅ ፍርድ ቤቶች ኢትዮጵያ ውስጥ ባሉ ፍርድ ቤቶች ትልልቅ ኬዞች ሆነው እንደውም ጆሮአችንን ጭው ሲያደርጉን እንሰማቻለን። ለምሳሌ የጋብቻ የፍቺና የእርቅ ጉዳይ ቤተክርስቲያኗ ቀደም ሲል ስትሰራባቸው የነበሩ ጉዳዮች ናቸው። ከዛ ውጪ ቀሲስ አሁን ከዚህ ከንብረት አስተዳደር ጋር ተገናኝቶ እንግዲህ ቤተክርስቲያናችን ያስተዳደር አካላት በጣም ብዙ ጊዜ ሲወቀሱ እንሰማለን። እዚህ አብያተ ክርስቲያናት ላይ እንደዚህ ተፈጥሯል፣ ይሄ ሆኗል። ስለዚህ ከሳሹ ማን ነው? እዛ ጋር ያለው የሰንበት ትምህርት ቤት አገልጋይ፣ እዛ ጋር ያለው የሰበካ ጉባኤ አባል ይሆናል። ከዛ በኋላ ወደ አልተገባ ግጭት ነው የሚሄደው። ከዛ ጉዳዩን ይዞ ራሱ ከዛ ቦታ ላይ ማግለል እንጂ እነዛን ሰዎች ተጠያቂ የሚሆኑበት እንትን መደላደል የለም ቤተክርስቲያን ውስጥ እንደምናውቀው። ይሄ ነገር እየላላ ሲመጣ ቀደም ባሉ ጊዜያቶች ግን እንደዚህ አይነት ነገሮች እዛው እርስ በርስ እየተፈቱ ይመጡ ነበረ። ከዛ ውጪ አሁን ላይ እንዳልኩትኝ በጣም ሚዲያዎች ላይ የምናየው በተለይም ይሄ የግል ሶሻል ሚዲያ ዩቲዩብ አካባቢ የምናየው የውርስ ጉዳይ ነው ቀሲስ። ከዚህ ከውርስ ጋር ተያይዞ ሰዎች እርስ በርስ መጠፋፋት ደረጃ እስኪደርሱበት ያለ ታሪክ ኢትዮጵያ ውስጥ ያለ አሁን በጣም የሚያሳስብ ታሪክ እየሆነ መጥቷል ከቅርብ ጊዜ በኋላ ማለት ነው። ስለዚህ እነዚህ ጉዳዮች ራሱ ቀደም ባሉ ጊዜያቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤቶች ውስጥ ይታይ ነበር። ይሄ ነገር እርቅም ሲሆን እንደው በውሳኔም ሲያስፈልገው ሲወሰን በአባቶች በኩል የሚመጣ ነገር ስለነበረ ተቀባይነትም ነበረው። ምናልባት አሁን ፍትህ አላገኘንም የምንልባቸው ጉዳዮች አሉ አይደል? በቤተክርስቲያን ያስተዳደር ጉዳዮች ዙሪያ ያን ፍትህን የሚሰጠን ሰው አተናል ነው። ምናልባት እንግዲህ አሁን በመንግስት በዚህ በህገ መንግስቱ የሚመራው ፍርድ ቤት የሚባለው ጉዳይ ወደዛ ክስ ከሶ እሱን ተከታትሎ የሚያስፈጽም አካል የለንም ነው። ቢያንስ ውጫዊ የሆኑ ፈተናዎችን እዛ ብንወስዳቸው ግን ውስጣዊ ለሆኑብን ፈተናዎች ግን ትልቅ መፍትሄ ይዞ ነው የሚመጣው ብለን ነው የምናምነው። ምናልባት አሁን ከውጭው ይልቅ የውስጥ ፈተናዎች በጣም እየበዙና እንትን እያሉ እየፈተኑ ስለሚገኙ ማለት ነው። ስለዚህ ለእንደዚህ አይነት ጉዳዮች እኔ በጣም ወሳኝ ነው ብዬ ነው የማምነው። ምናልባት እኔ እንግዲህ በሰዓቱ ያው ከዚህ ከደብር ጀምሮ ወደ ሀገረ ስብከት ምናምን እየመጣ የነበረ ጉዳይ ነውና ይሄ ረቂቅ አዋጅ እንግዲህ አሁን በደንብ በውይይት ከበለጸገ በኋላ ምናልባት ከዚህ ከዘመናዊ የህግ አሰራር ጋር
የማጣጣም ስራ ይሰራና ጉዳዮቹን ራሱ አሁን ይሄ ለዘመናዊ የህግ አሰራር ወይ ደግሞ ለፍትህ ጉዳይ የሚቀርብ ጉዳይ ራሱ እዚህ ተለይቶ ፊልተር ተደርጎ እንደው ከቤተ ክርስቲያን አቅም ጉዳይ ውጪ ለሆኑ ጉዳዮች ቢኬድ በጣም ጥሩ ነው ብለን ነው የምናስበው። አሁን በጣም አንቶ ፈንቶ የሆኑ ጉዳዮች ሁሉ ፍርድ ቤት ስለሚሄዱ ማለት ነው አይደለ? እንደው በጣም ልብሰ ተክህኖን ለብሶ የምናቃቸው አባቶች ፍርድ ቤት ቀርበው ስናያቸው በጣም የምናዝንበት ሁኔታ ነው ያለው። ግን ኬዞቹ በተለያየ መልኩ ከመንግስት አካላት ጋር የሚገናኙም ሲሆኑ አንዳንድ ጉዳዮች ግን እንዳልኩት የቤተ ክርስቲያን ጉዳይ ነው፣ በቤተ ክርስቲያን በውስጥ አሰራር የሚፈቱ ጉዳዮች ናቸው። ከሰሞኑ ነው የምናየው መረጃና ማስረጃ ይሄ ስለሆነ ማለት ነው አይደለ? ሊቃነ ጳጳሳት ጋር ሳይቀር ጉዳዮች እየተነሱባቸው ነው። እንደዚህ አይነት ጉዳይ ተፈጥሯል እዚህ አህጉረ ስብከት ላይ። ለዚህ አህጉረ ስብከት ይሄ ነገር ሲፈጠር ብፁዕ እከሌ የሚባሉ እንዲህ ያደርገዋል እንደዚህ ሆኗል የሚሉ መረጃዎች ሲወጡ እናያለን እዚሁ ማህበራዊ ሚዲያ ላይ። ስለዚህ እሱን ነገር ለመዳኛ ቤተክርስቲያን የምታደርገው ምንድነው? አሁን ያው ማውገዝ ነው። ከዛ በኋላ ደግሞ ያ ነገር እስኪጣራ ኮሚቴ ማዋቀር ነው፣ ለግለሰብም ደረጃ ማለት ነው። ስለዚህ እሱን ይሄ የምእመናኑ ቅሬታ በተወሰነ መልኩ ይፈታል ብለን እናስባለን እና በተለይ ቀደም ሲል እርሶ እንዳነሱት ይሄ የአሰራር ግልጸኝነትና ተጠያቂነት በደንብ ያሰፈነ አሰራር ይዞ ይሄ ረቂቅ አዋጅ እንግዲህ ጸድቆ ከውይይት አልፎ ጸድቆ ወደ መሬት መውረድ ከቻለ ትልቅ ስራ ይሰራል ብለን ነው የምናስበው። ምናልባት ቤተክርስቲያናችን ባሳለፍነው ጊዜ ከዚህ ከህገ ወጥ ሲመት ጋር ተያይዞ በተፈጠሩ ነገሮች በቤተክርስቲያናችን እንግዲህ የህግ ባለሙያዎች ተደራጅተው ትልቅ ስራ ሲሰሩ ቆይቷልና የነሱም የዘመናት ጥያቄ ነበረ ቀሲስ ይሄንን ለማደራጀት ወደ ኋላ ማለት የለብንም ጥሩ መፍትሄ ነው ይዞ የሚመጣው የሚል ስራዎችን ሲሰሩ ቆይቷል። እነሱ ወንድሞቻችን እህቶቻችንም የሚሳተፉበት ከሆነና ይሄ ረቂቅ አዋጅ ቀደም ሲል እንዳልኩትኝ ከዘመናዊ የህግ አሰራር ጋር የሚጣጣም ከሆነ ለቤተ ክርስቲያን ትልቅ መፍትሄ ይዞ ይመጣል ብለን ነው የምናስበው። እንግዲህ ቀሲስ ያው ይሄ አዋጅ ከጸደቀ በኋላ እንዳሉት እርሶ መልካም እድሎችን ይዞ ይመጣል፣ ግን ያው ስጋቶችም ይኖራሉ ብለን ነው የምናስበው። ምናልባት ስጋቶችን እናነሳና ወደ ቀጣይ እንገባለን። እንደው ለመግቢያ ያክል እርሶ የሚያነሷቸው ጉዳዮች እንዳሉ ነው እሱ ነው ቀደምም ስናነሳ እንደ መልካም እድል ተይዞ ይሄ ከዘመናዊ የህግ አሰራር ጋር መጣጣም መቻል አለበት የሚል ነው። ያው ብዙ ጊዜ የፍትሐ ብሔርና የወንጀለኛ መቅጫ ህግ ሲነሳ ፍትሐ ነገስት ይነሳል አይደለ? በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቆጥራና ሰፍራ ከሰጠችው ጉዳይ አንደኛው ፍትሐ ነገስት ነው። ከፍትሐ ነገስት ደግሞ ፍትሐ ብሔር የወጣው የወንጀለኛ መቅጫ ህግ የወጣው ምንጩ እሱ ነው አይደለ የሚባለው። ስለዚህ ያ ከሆነ አሁን ምናልባት እዛ ውስጥ የመጣረስ ነገር እንዳይኖር እሱ የውይይትና በተለይ ቀደም ሲል እንዳነሳሁት የነዚህ የህግ ባለሙያዎች መሳተፋቸው በእርግጥ ይሄ ስጋቶች ሊቀርፍ ይችላል። እንደዚህ አይነት ስጋቶች አሉ። ከዛ ውጭ ግን ቀሲስ ባለፈው ካስታወሱ ስናነሳው የነበረ ጉዳይ አለ አይደል? ለምሳሌ በሰንበት ትምህርት ቤት የዚህ አመራር ምርጫ ሲካሄድ የሚፈጠሩ ግጭቶች አሉ እና እነዛ ግጭቶች የሚፈጠሩ ምንድነው ህግ ወጥቶ አዲስ ህግ ያንን ህግ ተግባራዊ ለማድረግ ሲባል የሚወጡ ነገሮች በአገልጋይና በምእመናን በኩል ቅሬታን ያስተናግዳሉ። ስለዚህ እሱ የግንዛቤ ማስጨበጫ ስራ መሰራት ቀድሞ በጣም ወሳኝ ነው። አሁን የሚሉት ነገር እኮ ነው እርሶ ሲያነሱት ነበር አይደል? ይሄ መንፈሳዊ ፍርድ ቤት ራሱ ምንድነው ለምንድነው የሚያስፈልገው ደግሞ በሱ ምን ሊደረግ ነው የሚሉ ወገኖች አሉ። አሁን ይሄ ረቂቅ አዋጅ ለውይይት ቀረበ እንኳን ሲባል ማለት ነው። ስለዚህ ከትችት ባለፈ ምእመናን በደንብ ተቀባይነት እንዲኖረው ይሄንን የግንዛቤ ማስጨበጫ ስራ የሚሰሩ ባለሙያዎች ስልጠና ወስደው የህግ ባለሙያዎች ሁሉም አጥቢያዎች በሚባል ደረጃ በሚገባ ራሱ ምእመኑ መክሰስ እንደሚችል እዛው አጥቢያ ላይ በሚገኙ ፍርድ ቤቶች መክሰስ እንደሚችል ፍትህ ማግኘት እንደሚችል ማወቅ መቻል አለበት። አንዳንድ ጉዳዮችን አለማወቃችን ይመስለኛል አይደል? ምእመናን አሁን ለምሳሌ በሰበካ ጉባኤ ውስጥ ገብቶ መሳተፍ እንደሚችልና እዛ ውስጥ ያሉ ውሳኔዎች ላይ የውሳኔው አንዱ አካል መሆን እንደሚችል የማያውቅ በርካታ ምእመን አለ ብለን እናምናለን። ስለዚህ እንደዚህ አይነት ጉዳዮች ደግሞ ሲመጡ የምንሳተፍበትን ጉዳይ ለመለየት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ረቂቅ አዋጅ ሲቀርብ ይሄን ረቂቅ አዋጅ ሰነዱን ለምእመናን አቅርበው አሁን እንግዲህ ባለድርሻ አካላት ናቸው ሲሳተፉበት የነበሩ ዋና የሚባሉና ይሄን ረቂቅ አዋጅ ሊያሻሽሉ የሚችሉ ሐሳብ ሊሰጡ የሚችሉ ሰዎች ናቸው ሲወያዩበት የቆዩት። ለወደፊት ግን እታች ድረስ ተወርዶ የግንዛቤ ማስጨበጫ ስራ ካልተሰራ ምናልባት የምእመናን ተቀባይነት እኔ አንዱ ስጋቴ ስለሆነ ነው ያነሳሁት። ሌላ ስጋቶች ካሉ ቀሲስ ያንሱና ወደ ቀጣይ አጀንዳችን እንገባለን። መልካም እንግዲህ ቅድም ከመግቢያ ሐሳብ ሲነሳ እንደነበረ የሚሰጠው ጥቅም እና መልካም የሚያመጣው መልካም እድል እንዳለ ሁሉ ስጋትም ያው ይኖራል። ሁሉ ጊዜ የሚጠበቅ ነው እሱ።
ትልቁ እንዲያውም ብዙ ጊዜ የሚፈራ ጉዳይ ምንድነው ካልከኝ ይሄ ከፖለቲካ ተጽዕኖ ጋር ተያይዞ የሚነሳ ሀሳብ ነው። የሚሰጡ መንፈሳዊ ውሳኔዎችና የፍርድ መልኮች ጤናማ እንዳይሆኑ ከአድሎ ጋር የተያያዙ እንዲሆኑ የሚያደርጋቸው አንዱ ከፖለቲካ ተጽዕኖ ወይም ጣልቃ ገብነት ጋር የሚያዙ ጉዳዮች የበለጠ ችግሩ ያጎላው እንዳይመጣና ለተፈለገበት ዓላማ ሳይውል ቀርቶ እንደገና ጥቅም አልባ እንዳይሆን ትንሽ ስጋት እንዳለ በዚህ መንገድ ቢነሳ ጥሩ ነው ብዬ አስባለሁ። ምክንያቱም እንደምታውቀው ነው በሀገር ላይ ብዙ ጊዜ ቤትም ሀገር ቢሆን ይሄ በተቋም ደረጃ ሀገርን የሚመሩ መሪዎች የሚይዟቸው አካላት ይኖራሉ። ይሄ በተቀናጀ እንደ ተቋም ራሳቸውን መሰረት አድርገው ማዕከል አድርገው የሚሰሩ ተቋማትን ያን ኮንትሮል የማድረግና በጣም አክቲቭ የሆኑ ተቋማቾቻቸውን ይሄ ተጽዕኖ ስር የማስገባት ልምዶች ራሱ የፖለቲካው ርዕዮት የሚገባበት አጋጣሚ እንደዛ ይኖራል እና ያንን አንዱ ስጋት ነው። በተለይ ከመጣንበት የፖለቲካ ልምድ አንፃር ደግሞ ካየነው መንፈሳዊ ቤተ እምነቶች ራሳቸው ነፃ የሚሆኑበት እድል በጣም ከጊዜ ወደ ጊዜ እያነሰ እንደመጣ ማንሳቱ አስፈላጊ ነውና ይሄ አሁንም ይህን ረቂቅ አዋጁ የበለጠ ስራ ላይ ከመዋሉ አስቀድሞ ሊገጥሙ የሚችሉ ስጋቱም ጭምር ትንታኔ ላይ ቢቀርብበት ለትንታኔ ቢበቃ ጥሩ ነው ብለን እናስባለን። ምክንያቱም እነዛ መድሎና ተጽዕኖዎችን በሌላ መንገድ መፍታት የሚቻልበት አኳኋንና አማራጭ አቅም ካልተፈጠረ ትንሽ ወደ ነበረበት መንገድ ለመመለስ እንደ ችግር ሊያመጣ ይችላል የሚል ሐሳብ። ሌላ ምንድነው የምእመናን ተቀባይነት ምእመናን ላይቀበሉት ይችላል ቢል ደግሞ ስጋት ቅድም አንተ ያነሳው ሐሳብ ነው ማለት ከአስፈላጊነቱ ከጥቅሙ ከዓላማው አለመረዳት የተነሳ ችላይ ማለት ወይም መንፈሳዊ ፍርድ ቤት ከመሄድ ይልቅ በመንግስት ማዕከል የሚደረጉ ተቋማት ላይ የሚሄድ ልምምድን የበለጠ የማሳደግ ሁኔታ እንዳይመጣ ስጋት አለ። በእርግጥ ለዚህ ትልቁ መፍትሄ ምንድነው ግልጽ የሆነ እያንዳንዱ ምእመን የሚኖረው ግንዛቤ ማስፋት ነው። ሌላ ምንም ጉዳይ የለውም። ስለዚህ በየአጥቢያው የሚነገርበት ተለይ ረቂቅ አዋጁ ከጸደቀ በኋላ አሰራር ሲጀመር በየአጥቢያው በየሰበካ ጉባኤው በግልጽ ባለሙያዎች ተዘጋጅተው ጉዳዩን ማብራራት መተንተን የሚያስፈልግበት መንገድ እንዳለ ማሰብ አስፈላጊ ነው ብዬ አስባለሁ። እኔ እንደማጠቃለያ ብናደርገው ጥሩ ብዬ ማስበው ምንድነው ስኬታማ መሆን አለበት። አዎ መሆን አለበት፣ ምክንያቱም ጥቅሙ ስለሆነ ነው። ግን ስኬታማነቱ የሚወሰነው የመጀመሪያ በግልጽነት ነው። አንደኛ ግልጽነት ሲባል ምንድነው ከተባለ በመንፈሳዊ ፍርድ ቤት በኩል የሚሰሩ አሰራሮች የሚሰጡ መመሪያዎችና አጠቃላይ የሚወጡም ቢሆኑ በግልጽ ሰው ያለምንም አለው መገልገል የሚችልበት መንገድ የማይፈጠር ከሆነ ያው የተቋቋመበት ዓላማ የማያገኝ እንደሆነ ማሰብ አስፈላጊ ነው ብለን እናምናለን። ሌላ እንግዲህ በባለሙያዎች በኩል ያለው አቅም በባለሙያዎች በኩል ያለው ነፃነት ደግሞ የበለጠ አቅም መጨመር የሚያስፈልግ ነው ብዬ አስባለሁ። ያንን ሊያግዙ የሚችሉ ያስፈጽሙ የሚችሉ ባለሙያዎችን ጫና ውስጥ የሚገቡ ከሆነ ዝሮ የተቋቋመበት ዓላማ ሳያገኝ ይቀራል ነው። ሌላ ግን በቤተክርስቲያን ውስጥ መተማመን ላይ ሁላችንም የበለጠ አቅም መፍጠር አለብን ብዬ አስባለሁኝ። ምክንያት ምእመናን ወይም ደግሞ መንፈሳዊ ፍርድ ፈልገው የሚመጡ አገልጋዮችም ተገልጋዮችም ቢሆኑ የበለጠ በመንፈሳዊ ፍርድ ቤት በኩል የሚሰጠው ውሳኔ በትክክል ተግባራዊ ሊደረግ እንደሚችልና ውጤትም እንዳለው ማሳየት ካልተቻለ አደጋኝነቱ ትንሽ እየጨመረ መሄድ የሚችልበት እድል ስላለ ያንን ግልጽ ማድረግ አለብን ብዬ አምናለሁኝ። ዝሮ በቅዱሳት መጻሕፍት ወይ በመጽሐፍ ቅዱስ በሌሎች መጽሐፍቶች የሥርዓት መጽሐፍቶችም ጭምር ማዕከል ያደረገ ፍርድ ቤት አስፈላጊነቱ 2-3 የሚባል ጉዳይ እንዳይደለም በማመን ወደ ተግባር መግባቱ አለብን ብዬ አስባለሁኝ። በእኔ በኩል ይመስላል ነው። መልካም ቀስ ወደ ሁለተኛው አጀንዳችን እንገባለን። ቀደም ሲል በመግቢያ ላይ እንደተጠቀስኩት እንግዲህ አሁን ትግራይን ጨምሮ በኢትዮጵያ የተለያዩ አካባቢዎች ያለመረጋጋቶች አሉ፣ የሰላም እጦቶች እንዳሉ ይታወቃል። ከሱ ጋር ተያይዞ እንግዲህ በተለይ ደግሞ ከዚህ ከጦርነት ጋር ተያይዞ ላለፉት ጊዜያቶች አብነት ትምህርት ቤቶቻችንና ገዳሞች ላይ ከፍተኛ ጥቃት እየደረሰ ነው ስንል በተለያየ ጊዜ እንግዲህ ድምጽ ስናሰማ ቆይተናል። በአንድም በሌላ የዚህ የጥቃቱ አካል ይሆናሉ ነው። በተለይ አብነት ተማሪዎች እንደሚታወቀው በእንተ ስማ ለማርያም ብለው ከአንዱ ቦታ ወደ አንድ ቦታ እንግዲህ እየተዘዋወሩ ነው ትምህርታቸውን የሚከታተሉትና በተለይ እንደዚህ አይነት ትምህርታቸውን ሲማሩ ከቦታ ቦታ ሲንቀሳቀሱ ለዚህ ጥቃት ሰለባ የመሆን እድላቸው በጣም ሰፊ ነው ስንል ቆይተናል። ምናልባት ግን አሁን ላይ ደግሞ እየመጣ ያለ ነገር ይሄ እንግዲህ በእንተ ስማ ለማርያም ብሎ ለመማር የተለያዩ ቦታዎች ላይ ሲንቀሳቀስ ነው።
አሁን ግን ያው አብዛኛውን አብነት ትምህርት ቤት በሚባል ደረጃ ደግሞ በተለይ ከተማ ላይ የሚገኙ አብነት ትምህርት ቤቶች ወደ ዘመናዊ አብነት ትምህርት ቤቶች እየመጡ ነው ያሉት። እንደሚታወቀው ከልመና ለመውጣት ራሱ ደብራቱና ገዳማቱ የበጀት መድበው እንግዲህ የዕለት ጉርስ የሚሆን ነገር እያሟሉ አብነት ተማሪው ከዛው ሳይወጣ የአዳሪ አብነት ትምህርት ቤቶች እየተስፋፉ የመጡበትና እሱም ደግሞ እንደው አሁን የምዕመናን ግንዛቤ እየሰፋባቸው ባሉ አካባቢዎች ላይ ይሄ ወጣ ገባይ ማለቱ ሁኔታ እየጠበበ መጥቷል። ስለዚህ እንደው ግጭት ያለባቸው ቦታዎች ላይ ራሱ የዛ ሰለባ የሚሆን እድላቸው ቢቀንስም አሁን ላይ ግን በተለይ ለውትድርና የሚመለመሉበት መንገድ ደግሞ አሁን ላይ በጣም እጅግ አሳዛኝና አሳሳቢ የሆነ መጥቷል። ከዚህ ምናልባት እርስዎ ዋና ዋና ጉዳዮችን ያነሷቸዋል። ለምን አብነት ተማሪዎች ይመረጣሉ ለዚህ ለውትድርና የሚለው ጉዳይ አሁን ከትግራይ አካባቢ የሚወጡ መረጃዎች እንደሚያሳዩት እነሱ ብዙ ጊዜ ትምህርቱ ሲማሩ በእንተ ስማ ለማርያም ብለው ነው የሚያድሩት። ስለዚህ የዕለት ጉርስ ለማግኘት የሚቸገሩበት ሁኔታ አለ። ረሃብን የመቋቋም አቅም አላቸው። ስለዚህ ለጦርነት በጣም ወሳኝ ናቸው በሚል ነው እንግዲህ እንደ መመልመያ መስፈርት ሆኖ እነዚህ ተማሪዎች ለውትድርና እየተወሰዱ ያሉት ማለት ነው። ምናልባት እነዚህ ግጭቶች እየተነሱ ያሉት እንግዲህ የውስጥ የፖለቲካ እና የስልጣን ሹክቻ ነው ኢትዮጵያ ለዚህ እየዳረጋት ያለው። ምናልባት የዚህ ገፈት ቀማሽ ግን አብነት ትምህርት ቤቶች እየሆኑ ነው ያሉት። ምናልባት እንደዚህ አይነት ነገሮች ሲመጡ ለአብነት ትምህርት ቤቶች እንደዚሁም ደግሞ ለነገዋ ቤተክርስቲያን ምን አይነት ፈተናዎችን ይዘውብን እየመጡ ይሆን? ምንድነው መፍትሄውስ የሚለውን ጉዳይ እንድናይ ነው ይዘን የመጣ ነው። ምናልባት ቀሲስ እስቲ እንደው ምን አይነት ፈተናዎችን ይዞ ነው የሚመጣው? በተለይ እንደዚህ አይነት ጉዳዮች እንግዲህ ገዳማትና አድባራት ውስጥ እየገቡ በጉልበት የአብነት ተማሪዎችን በመኪና አስገድዶ በመጫን ለወታደራዊ ምልመላ መዳረግ ምንድነው ቤተክርስቲያናችንን እንዲገጥማት የሚያደርገው? በተለይ የነገ ቤተክርስቲያን ተስፋዎች ስለሆኑ የአብነት ትምህርት ቤቶች እንግዲህ እንደመነሻ በመቀለ ከተማ ደብረ ቅዱሳን ጽርሐ አርያም የተፈጠረ ጉዳይ እንደመነሻ ይሁን እንጂ እኛ ዛሬ ለዳስ ያቀረብነው መነሻ ይሁን እንጂ በተደጋጋሚ ጊዜ እዚህ ለማቅረብ እንደተሞከረው በተለያየ ቦታ ላይ በተለይ መንፈሳዊ ትምህርት ቤቶች ባሉባቸው ገዳማትና አድባራት ላይ ይህን ጉዳይ ሲፈጠር እንደነበረ የሚታወቅ ጉዳይ ነው። በተለየ መንገድ አዲስ አሁን ተፈጥሮ የምናነሳ ጉዳይ እንዳልሆነ ማሰብ ያስፈልጋል ብዬ አምናለሁ። ምናልባት ይሄማ የሚታወቅ አይደለም ወይ ምን አዲስ ነገር አለ የሚል ጉዳይ ሰዎች ሲያነሱ ትንሽ በተለየ መንገድ ለማየት እንዳያስቸግር ብዬ ነው። ስለዚህ ይሄ በዚህ መንገድ እንደመነሻ ያመጣንበት ምክንያት ምንድነው ከተባለ ጉዳዩ ወደፊት በጣም አሳሳቢ ስለሆነ ነው እና ደግሞ ነገ ከነገ ወዲያ በዚህ መንገድ የሚቀጥልበት እድል እየሰፋ የሚሄድ ከሆነ የቤተክርስቲያናችን ህልውና የበለጠ ስጋት ውስጥ የሚከት ነው። የበለጠ አሁን ካለችበት የበለጠ ስጋት ውስጥ የሚከት ስለሆነ ነው። ምክንያቱም ከተባለ መንፈሳዊ ትምህርት ቤቶች ወይም የአብነት ትምህርት ቤቶች የቤተክርስቲያናችን የአስተምሮ ምንጮች ናቸው። ቤተክርስቲያናችን ሐዋርያዊ ተልእኮ የምትወጣው ከነዚህ መንፈሳዊ ትምህርት ቤቶች ደክመው ወጥተው ወርደው ተምረው በመንፈሳዊ የእውቀት ብቃት ላይ ደርሰው ወደ አገልግሎት በሚሰማሩ ሊቃውንት በኩል ነው። ስለዚህ እነዚህ ምንጮችን ማዳከም ማረቅ ስራ ላይ የሚሰራበት መንገድ እየሰፋ የሚሄድ ከሆነ የበለጠ አገልግሎት ላይ ችግር ያመጣል። ይሄ ነው እንደምታውቀው እንግዲህ በቅዳሴ በሰዓታቱ በማህሌቱ በሌሎችም ዘርፎች የሚያገለግል በወንጌልም የሚያገለግል ሰው ከጊዜ ወደ ጊዜ እያጣን የምንሄደው ግን በዚህ ብቻ አይደለም። በነገር ላይ እነዚህ መንፈሳዊ ትምህርት ቤቶች ወይም የአብነት ትምህርት ቤቶች ከእሴትም አንጻር ለሀገር ያበረከቷቸው በጣም ብዙ የማይቆጠሩ የማይልቅ እሴቶች አሉ። ነው እነዛ እሴቶችም ጭምር እንዳይቀጥሉ ነው እየሆነ ያለው እና ከዛ አንጻር አሁን ሀገሪቷ ካለችበት የጦርነትና የውጊያ መንፈስ አንጻር ካየነው ብዙ ገዳማትና አድባራት ፈርሰዋል፣ ብዙ ወድመዋል። ነዋያቱም የተዘረፈባቸው ገዳማት አድባራት የሚቆጠር የሚለካ አይደለም። እንዲሁም ደግሞ በብዙ ገዳማትና አድባራት ላይ ደግሞ ለትምህርት የወጡ ደቀ መዛሙርት ደግሞ ምንም ነገር የማያውቁ ተባባሪም የፖለቲካ ሐሳብን ጭምር ርዕዮተ ዓለም ጭምር የማይወግኑ የማያውቁ ምንድነው ብትላቸው ራሱ ምንም ነገር የማያውቁ አለማወቃቸው በሌላ መንገድ አለ መንገድ ላይ ለዛ ጉዳይ ተሰጡ ስላልሆኑና መንፈሳዊ ጉዳዮችን ለማሳደግ የእግዚአብሔር ቃል ለመማር ቤተክርስቲያን ለማገልገል ከማሰብ አንጻር ወደ ጉባኤ ቤት የመጡ ደቀ መዛሙርትን ለውትድርና እንደመመልመል በጣም አደገኛ ነገር አለ ብለን አናስብም። ይሄ በጣም ዝም ሊባል የማይገባውና በተቃውሞ ጉዳዩ በተደጋጋሚ ማንሳት ያለብን ብዬ ነው ማሰቡ ነው። በዚህ መንገድ ጉዳዩ ማስተካከልና ተጫና የማይፈጠርበት ከሆነ አሁን እንደ ሀገር ካለንበት የጦርነት ስጋትም አንጻር የበለጠ ጉዳይ እየሰፋ እንደሚሄድ መጠርጠሩ ትንሽ
አስቸጋሪ ያደርጋል ብዬ ነው የማስበው። በተለይ ከፈተና አንጻር ትልቁ አሁን ደቀ መዛሙርት ያለ ፍላጎታቸው ያለ ዓላማቸው ያለ ምክንያታቸው ወይም ደግሞ ከጉዳይ ምንም ያልተያዙበት መንገድ አስገድዶ ከገዳማትና ከአድባራት ከትምህርት ቤቶች ደቀ መዛሙርት መውሰድ አሁንም የሚቀጥል ከሆነ እንደ ሀገር ምንም ጥርጥር የለውም አሁን ከተጎዳንበት የበለጠ ነው የምንጎዳ። እንደ ቤተክርስቲያን ደግሞ የቤተክርስቲያኒቷ ምንጭ እያደረቀ ይላል ነው። ስለዚህ የመጀመሪያ ነጥብ ምንድነው ካልከኝ የነበረው የትውልድ የእሴት የትውፊት የባህል ቅብብሎችን ጭራሽ ያጠፋዋል ነው ይቋረጣል ነው። ምክንያቱም ያን ያስቀጥል የነበረ ሰው የምትወስደው ሌላ ዓላማ የምታውለው ከሆነ ያንን ዓላማ ደግሞ ያንን የተቀደሰ ዓላማ ያሳካ የነበረ ሰው ካጠፋው ምንም ጥርጥር የነበረ ጉዳይ ማስቀጠል የማይቻልበት መንገድ እንዳለ አስፈላጊ ነው ብለን እናስባለን። ሌላ እንግዲህ ይሄ የቤተክርስቲያን ቅድስና መዳፈር ነው። ይሄ እንግዲህ ይገርማል። አንድ ወንጀል የሰራ ሰው ቀድሞ ቤተክርስቲያን ግቢ ገብቶ ደወል ቢያስደውል የሚነካው ሰው የለም አይደል? በሕግ አምላክ ይላል፣ በጥንቱ ማለት ነው። በሕግ አምላክ ይላል የሚነካው ሰው አይኖርም። ስለዚህ ያንን ሊገለው መጥቶ የነበረ ሰው እንኳን ራሱ ቢሆን አይገባም። ከገባ ደግሞ በሽማግሌ ተሽማግሎ ወይም ደግሞ እርቅ ፈጽሞ ይመለሳል። በዛ መንገድ አይነበረው። አሁን ይሄ ሁሉ ቀረና ይሄ ሁሉ ታሪክ ማንሳት ሆነና አሁን ያለው ትልቁ ከተባለ ቤተክርስቲያን እንዲያውም ከሌሎች ዓለማዊ ተቋማት ይልቅ ከሌሎች ቤተ እምነቶች ይልቅ አሁን የምትደፈርበት ወይም ደግሞ ማንም እንደፈለገ አፉ የሚከፍትባት ማንም እንደፈለገ ገብቶ የሚወጣባት እድል እየፈጠረ የመጣበት በጣም ክፉ እንደሆነ ማሰብ አለብን ብዬ አምናለሁ። እና ይሄ ቤተክርስቲያን የሰላም የእረፍት መጠለያ መዳረሻ አድርጎ ከማየት ይልቅ ሌላ እንግዲህ እነዚህ መንፈሳዊ ተቋማት ገለልተኛነታቸውን ያለመጠበቅ ችግሩ እንደገና ይጨምረዋል ነው። እንግዲህ ገለልተኛ ናቸው ተብሎ ነው የሚታወቀው አይደለም። ግን አሁን እሱ የሆነ ቀርቷል ነው። የሚገርምህ ግን እነዚህ መንፈሳዊ የአምነት ትምህርት ቤቶች ገለልተኛ አድርጎ ማሰብ እንደ ችግር ሆኖ ወይም ደግሞ ማሰብ ያቆመበት ጊዜ መቼ ነው ካልከኝ ሰዎች ቤተክርስቲያን የሚያዩበት አይን ሲበላሽ ነው። ለቤተክርስቲያን ከሆነ ስርዓት ጋር ደጋፊ አድርጎ የማቅረብ ከሆነ ፓርቲ ጋር ደጋፊ አድርጎ የማቅረብ የመሳል የሐሰት ትርክቶችን ፈጥሮ እንደዚህ ናት የዚህ ሐሳብ አራማጅ ናት የሚል ጉዳይ ከጊዜ ወደ ጊዜ እያየለ የመጣበት መንገድ ነው። ይሄ ጉዳይ እንዲበላሽ እንደመሰረት የሆነው እና ከዚህ አንፃር ያንን ገለልተኛ የመሆናቸው መንገድ መጠበቅ አለመቻሉ የበለጠ ችግሩ ስጋቱ እየጨመረ እንደመጣ ማሰብ ያስፈልጋል። የሚነሱ ተጨማሪ ሐሳቦች ማለት አንታንሳቸውና ወደ መፍትሄ እንገባለን። እንደዚህ አይነት ጉዳዮች ሲከሰቱ ያው በቤተ ክርስቲያናችን ላይ አሁን በዘመናችን እንደው እያሳየን ያለ ትልልቅ ጠባሳና ፈተና አለ። ደግሞ ለነገ ደግሞ የሚያስቀምጠው ወይ ደግሞ ጥሎ የሚያልፈው ደግሞ ፈተናዎች ይኖራሉ። እነዛ ፈተናዎች ተንከባለው ከመጡ እርስዎ እንዳሉት ሰፊ የሆነ የቤተ ክርስቲያን በተለይ ደግሞ ተቋማዊ መዳከምን እንደሚፈጥር ማሳያዎች ናቸው። ምክንያቱም ያው የሊቃውንት መፍለቂያ ነው። የነገዋን ቤተ ክርስቲያን ለማየት አብነት ትምህርት ቤትን መመልከት ግድ ነው ተብሎ ስለሚታሰብ ማለት ነው። ዛሬ ቅድስት ቤተ ክርስቲያንን ከሚመሩ ሊቃነ ጳጳሳት ጀምሮ ምንጫቸው አብነት ትምህርት ቤቶች ስለሆነ ማለት ነው። ስለዚህ ትላንትና ስናነሳው የነበረ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ዛሬ ላይ በተለያዩ ሊቃውንት እንግዲህ እኛ ጋር እዚህ ትውልድ ላይ ደርሷል። ይሄን ትውልድ ደግሞ በዚህ መልኩ ማዳከም ከተቻለ የነገ ቤተክርስቲያን ተስፋ ምንድነው የሚለው ነገር ፈተና ውስጥ የሚከት ነው የሚሆነው። ለሱ ያው የተለያዩ ጉዳዮችን ማየት ይፈልጋል ነው። እኔ ምናልባት ቀሲስ ያው በተለይ በዘመናችን በእነዚህ 5 እና 6 ዓመታት በተደረጉ ጦርነቶች ይሄ በሚፈጠሩ የእርስ በርስ አለመግባባቶች እንደተባለው ቤተክርስቲያን እንግዲህ የገፈቱ ቀማሽ ወይ ደግሞ እዳውን ማወራረጃ ተደርጋ እየተወሰደች ያለችው ቤተክርስቲያን ነችና በሱ ደግሞ የተለያዩ የፖለቲካ አመራሮችም ጭምር ቤተክርስቲያኗ በተለይ ደግሞ እንደዚህ የተለየ ፖለቲካ ሪዮትን የሚያራምዱ ሰዎች መገኛ እንደሆነች የሚያመላክቱ ሐሳቦች ሲነሱ እንሰማለን። ፖለቲካውን እየመሩ ባሉ አካላት በኩል ማለት ነው። ምናልባት እንግዲህ አሁን መቀሌ ላይ የተከሰተውን ነገር እንመልከት። በቤተክርስቲያን አጥር ግቢ ውስጥ ተጠልሎ አብነት ትምህርት የሚማር ተማሪን በግዴታ ወስዶ የወታደር ልብስ አልብሶ ወታደር አድርጎ ያመጣል። ማን? አንድ የታጠቀ አካል ወይ ደግሞ በአካባቢው የሚንቀሳቀሰው አካል የምንለው ማለት ነው አይደል? ስለዚህ እነዛ አካላት ሲመጡ ምንድነው የሚባለው? ወይ እዛ ቤተክርስቲያን ውስጥ የሥራ ሲሰራ እንደሆነ ያ ቤተክርስቲያን የወታደር ማሰልጠኛ እንደሆነ ተደርጎ ሲነሳ እንሰማለን። ስለዚህ አሁን እነዚህ ሰላምና አለመረጋጋት ያለባቸው ቦታዎች ላይ ያሉ አብነት ተማሪዎች ያሉ የቤተክርስቲያን አገልጋዮች የሚጠበቁበት ራሱ ሁኔታ ምንድነው? በተለይ መረጋጋት ከሌለ
ስለዚህ ይህንን ነገር ለመከላከል ምንም የማያወላውል ቅድመ ሁኔታዎች መቀመጥ መቻል አለባቸው ነው። እሱ ምንም ጥያቄ የለውም። ሌላኛው ጉዳይ የጦርነት ድባብ ባለባቸው ቦታዎች ሁሉ የስነ ልቦና ተጽዕኖና የፍርሃት ድባብ እንዲኖር ሆኗል ብለን ነው የምናምነው። አሁን አብነት ትምህርት ቤቶች አማራ ክልል ያሉ አብነት ትምህርት ቤቶች አጎራባች ወረዳዎች ላይ በሚፈጠሩ ነገሮች ተማሪዎች ፈርተው ወንበር የታጠፈባቸው ያሉ አብነት ትምህርት ቤቶች አሉ፣ ከፍርሃት ማለት ነው። ስለዚህ ይሄን የፍርሃት ድባብ በመፍጠር ተቋሙ እንዲዳከም እየሆነ ነው ያለው። ጦርነቱ እዛ ላይ ደርስ ይችላል፣ ግን አጎራባች ወረዳ ላይ እንደዚህ አይነት ነገር ከተከናወነ እንግዲህ ከመሳሪያ በተባራሪ መሳሪያ የሚመቱ አሉ። ቀደም ሲል እንዳልኩትኝ የዕለት ጉርስ ለማግኘት ወዲያ ሲሉ የሚመቱ ተማሪዎች አሉ። ስለዚህ ይሄ የመገለል ብቻም ሳይሆን ተቋማዊ የሆነ መዳከም ከዕለት ወደ ዕለት እያደገ የመጣ ነገር ነው ብለን ነው የምናስበው። ምናልባት ቀሲስ ያው የትምህርት አሰጣጡም ጭምር መስተጓጎል ሊገጥመዋል። እንደሚታወቀው የአብነት ትምህርት ከአንደኛው አብነት ትምህርት ቤት ተምሮ ወደ አንደኛው ለማስመስከር የሚካሄድበት አጋጣሚ ነው ያለው። እሱን ለማስመስከር ብቻም አይደለም። ከቅዳሴ አንድ ቦታ ተምሮ ከሆነ ዜማ አንድ ቦታ ለመማር የአብነት ተማሪ ይንቀሳቀሳል። ስለዚህ ያ ሁኔታ ሲፈጠር ምን ይሆን ይመጣል? የመማር ማስተማሩ ሁኔታ ራሱ የመተጓጎል ይገጥመዋል ማለት ነው። ስለዚህ አንድ ተማሪ ወይንም በቤተ ክርስቲያናችን ደቀ መዛሙርት ብለን የምናስባቸው ሙሉ የሆነ ትምህርት ይዘው እንዳይመጡ ያደርጋል። ምናልባት ይሄ የመንገጫገጮ የነበረባቸው ትግራይ አካባቢ መልሰው ሰላም ሲመጣ ወደ ትምህርት ቤት የመመለስ ትምህርቱ የመቀጠል ነገር ይታይባቸዋል። ግን አመታቱ በረዘሙ ቁጥር ይሄ ትምህርቱ ራሱ የተገቢውን ካሪኩለም ጠብቆ የቤተ ክርስቲያናችን ትምህርት እንግዲህ ይታወቃል። በተለይ አብነት ትምህርት ቤት ውስጥ የሚሰጠው ትምህርት በጥራት የሚወዳደረው የለም። ዘመናዊ ትምህርት መቅዳት አለበት ብለን የምናስበው የትምህርት ካሪኩለም እንዳላት ይታወቃል በአብነት ትምህርት ቤት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን። ያ ትምህርት ግን በሚገባው ልክ በተቀመጠለት ስኬጁል መሰረት እንዳይሄድ መስተጓጎሎችን ይፈጥራል። ያም መፈናቀልንም ጭምር ስለሚያመጣ ማለት ነው። ምናልባት እኔ እንግዲህ በኋላ መፍትሄው ላይ የምናነሳ ነው የሚሆነው። እንደዚህ በየጊዜው እየተካሄዱ ያሉ የዚህ የስልጣን ሽኩቻዎች ማረፊያቸው ቤተክርስቲያን እየሆነ ነው ያለው። በሚነሱ እያንዳንዱ አለመግባባቶች ወይ ደግሞ በሚነሱ የፖለቲካ ጥያቄዎች ሁሉ ከዚህ ቀደም ደጋግመን የምናነሳው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማይመለከታት ጉዳይ ራሱ ቢሆን እሷ እንድትጠቃ ግን ሁኔታዎችን የማመቻቸት ጉዳዮችን ስንመለከት ቆይተናል አይደል? ባለፈው ጊዜም ስናነሳው ነበር። የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሆኖ ግን ይሄን ጥቃት አድራሿ ልክ ቤተክርስቲያን እንደሆነች ቤተክርስቲያን ሲቃጠል ነበር፣ ቤተክርስቲያን ሲዘረፍ ነበር፣ ኦርቶዶክሳውያን ሲገደሉ ነበር። ስለዚህ ይሄ የሚያሳየው ምንድነው? በሚፈጠሩ በእያንዳንዱ ግጭቶች ምክንያት ሆና ያቺ ምህዳር ግን ቤተክርስቲያን ላይ እንድትሄድ አብነት ትምህርት ቤት ላይ እንድትሄድ እየተደረገ እነዚህ የሥርዓት አምልኮ የሚፈጸሙባቸው አብያተ ክርስቲያናት በቃጠሎ ከዛ ደግሞ የሊቃውንት ምንጭ ናቸው የምንላቸው አብነት ትምህርት ቤቶችና ተማሪዎችን ደግሞ የማሳደድ ከዛ ደግሞ የፖለቲካ ስም መስጠት መለጠፍ የቤተ ክርስቲያኗን የነገ ተስፋ የማዳከም ስራ አንዱ አካል ነው ብለን ነው የምናስበው። እንግዲህ ለዚህ ቀሲስ የተለያዩ ስራዎች መሰራት መቻል እንዳለባቸው ነው የምናምነው። ምናልባት የማህበረ ቅዱሳን ሚዲያ አገልግሎት ተቋም ላለፉት ጊዜያቶች በጦርነት ያለፉ በጦርነት አካባቢ ላይ የነበሩ አብነት ትምህርት ቤቶችና ገዳማትን መረጃዎችን በመሰብሰብ ወቅታዊ መርሃ ግብር አሰናድተን ነበር ከዚህ በፊት። ምናልባት እነዚህ ወቅታዊ መርሃ ግብሮች ሲያሳዩ የነበረው አንድ ነገር አለ። አብነት ትምህርት ቤቶች እየተዘጉ እንደሆነ፣ ገዳማት እየተዘጉ እንደሆነ፣ ከቦታ ቦታ እየተፈናቀሉ እንደሚገኙ ነው ሲነሳ የነበረውና ለዚህ ደግሞ የአብነት ትምህርት ቤቶችን የገዳማት መምሪያዎች እንደው ኃላፊነታችን እየተወጣን ነው ግን እንደ መፍትሄ እንፈልጋለን ሲሉ የተወሰኑ ጥቁምታዎች እየሰጡ ነበር። ምናልባት እኔ ቀደም ሲል እርሶ ሲያነሱት ነበር በተለይ አሁን የማህበረሰብ ክፍፍልም እየፈጠረ ስለሆነ የአብነት ትምህርት እንደሚታወቀው ምናልባት ወለጋ በሚገኝ አብነት ትምህርት ቤት የተማረ ተማሪ ቀጣይ ትምህርቱን የሚቀጥለው ከኦሮሚያ ክልል ወደ አማራ ክልል ሄዶ ከአማራ ክልል ወደ ትግራይ ክልል ሄዶ ነበርና እነዛ አብነት ትምህርት ቤት ውስጥ እነዛ መከፋፈሎች ጭምር ይሄ የማህበረሰብ የብሔር መከፋፈል ጭምር እንዲገባ ስራዎች እየተሰሩ ስለሆነ ጥንቃቄ መደረግ አለባቸው የሚሉ ነጥቦችን ስናነሳ ቆይተናል። እንግዲህ እኔ የቤተ ክርስቲያናችን የቅዱስ ሲኖዶስ ምልዓተ ጉባኤም ቢሆን አቋሙ ማሳወቅ መቻል አለበት ብለን ነው የምናስበው። በዚህ በግልጽ አብነት ትምህርት ቤት እንግዲህ እየመለመሉ ወደ ውትድርና መውሰድ ደግሞ ሌላ ጉዳይ ነው። ምክንያቱም ነገ ወታደር ሆኖ ሲመጣ ደግሞ ቤተ ክርስቲያኗ ወታደር አሰለፈች የሚል ጉዳይ መነሳቱ ስለማይቀር እኔ ይህንን ጉዳይ ማየት ያለባቸው የቤተ ክርስቲያናችን እንግዲህ ትልቁ መዋቅር የያዙት የቤተ ክርስቲያን አካላት የአቋም ሊኖራቸው ይገባል ብለን ነው የምናስበው። እዚህ አካል ላይ ዝምታ
በዝምታ መታለፍ የሌለበት ጉዳይ መሆን ስለሌለበት ነው። ከዛ ውጭ ግን እኔ የሰብአዊ መብት ተሟጋቾችም ጉዳዩን ዝም ማለት ይገባቸዋል ብዬ አላምንም። ምክንያቱም ያው ውትድርና በአንድ ሉዓላዊ በሆነች ሀገር ላይ እንዴት ነው የሚመለመለው? ራሱ መመልመያ መስፈርቱ ምንድነው? እንደ ወደ ግዳጅ ወደ ውትድርና የሚወሰድበት ጉዳይ ምን አይነት ጉዳይ ሲፈጠር ነው የሚለውን ማየት መቻል አለባቸው ብለን እናስባለን። ለዚህ ደግሞ ሀገር ውስጥም እንደዚሁ ዓለም አቀፍ የሆነ የሰብአዊ መብት ተሟጋቾች ጉዳዩን ቢይዙልን ስንል ነው በዳሰሳ ያነሳ ነው። ከዚህ ስሪ ላይ መፍትሄ ሀሳቦች የሚሏቸው ካሉ በተለይም ካህን እንደመሆኑ መጠን የቅድስት ቤተክርስቲያን አገልግሎት ምን ያክል ነው የሚጎዳው? የቤተክርስቲያናችን መዋቅር ከቅዱስ ሲኖዶስ ምልዓተ ጉባኤ ጀምሮ እንደዚህ አይነት ጉዳዮችን እንዴት ነው ጆሮ ዳባ ልበስ ብሎ ማለፍ የሚቻለው? በምን መልኩ ነው መደገፍ የምንችለው ከዚህ ሁናቴ ውስጥ ወተን የሚለውን ጉዳይ ያንሱልንና እንጨርሳለን። መልካም። እንደ ማጠቃላይ ብዙ ሀሳቦች አንተ እንደ መፍትሄም ስላነሳ የተወሰነ ጉዳዮች ብቻ ነው ማከለው። እኔ ያው የመጣ ጉዳይ በቀላሉ አድምጠን ሰምተን አይተን የምናልፈው ጉዳይ አይደለም፣ ስራ የሚፈልግ ነው። ምክንያቱም ከህልውናችን ጋር የተያዘ ጉዳይ ነው። በእርግጥ ያለፈው 50-60 ዓመት እንበል እንጂ ወደዚህ ቅርብ ዓመታት ማይተ ከሆነ አብዛኛው በሚባል መንገድ የሚነሳው የፖለቲካ ጉዳይ ማዕከል የሚያደርግበት መንገድ ከጥላቻ ጋር የተያዘ ነው። እና ያን ጥላቻ ደግሞ ማዕከል የሚያደርገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። እና ያንን በፖሊሲ በፓርቲ ፖሊሲ ደረጃ ማዕከል በሚያደርግ እንዲሁም ደግሞ በግልጽ በሚዲያ በታጠቁ አካላትም ጭምር በግልጽ በማይቀፍም ታግዞ በሚነገርበት ሀገር ላይ እንዲህ አይነት ስራዎች ሲሰሩ ማየት ያም ያህል እንደው የተለየ ጉዳይ አልመጣም ላያስብል ይችላል አቃሉ። እሱ ግን ይሄ ሁሉ ነገር የሚያሳየ ምንድነው ካልከኝ አጠቃላይ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ላይ ያላት አጠቃላይ ሐዋርያዊ ተልእኮ የምታፋጥንበት የምታከናውንበት አቅም እንዲዳከም ነው እየሆነ ያለው ነው። አሁን ብዙ ሰው ስናነሳ ደግሞ እንደገና ደግሞ ምን አስኬዳቸው ወደ ጦር ደግሞ ሰዎች ይችላሉ። ጉዳዩ እንደዛ አይደለም ነው። አሁን እገሌ ያረገ በሚለው ሐሳብ አይደለም አሁን እያነሳን ያለ ነው። የቤተክርስቲያናችን ህልውና የሚፈታተኑ ጉዳዮች ከጊዜ ወደ ጊዜ እየጨመረ መጥተዋል ነው ጥያቄ። እሱ ነው ሐሳቡ። ስለዚህ ያን ከሆነ ደግሞ ህልውናችን ደግሞ ለማስጠበቅ ልንሄድባቸው የሚገቡ ብዙ መፍትሄዎች አሉ። በተደጋጋሚ ነው ከዚህ ምናነሳው አለ። ሁሉ መፍትሄ በሚዲያ አይነገርም፣ በአደባባይ አይነገርም። እንዲያውም አንዳንድ አባቶቻችን ጭምር ሲሆኑ ጉዳዩም ስሜታዊ አርጓቸው በሚዲያ ሁሉ ነገር ባይናገሩ ጥሩ ነው። ቤት ዘግተን ለዘለቄታዊ መፍትሄ የምንሰራባቸው ጉዳዮች መፈጠር አለባቸው ብለን የምናስበው አይደለም። ሁሉ ከተናገርክማ ዝሮ እኮ ሊያጠቃ የተዘጋጀ አካል ወይም ጠላት አርጎ ለፈረጀ አካል እኮ ሌላ ይበስራ ነው የምትሰጠው። ስለዚህ በዘለቄታዊነት ሊያመጡ የሚችሉ የመፍትሄ መንገዶችን ባለን ተቋም ባለን ስትራክቸር መሰረት አድርገን ማበጀቱ ምንም ጥርጥር የለውም ብለን እናምናለን። እና ይህን ሐሳብ እናነሳበት ምክንያት ከህልውና ጋር የሚያዝ እንደሆነ ሰው ቢረዳው ጥሩ ነው ብለን እናምናለን። ለምንድነው በመግቢያ ሐሳብ አንተ ስታነሳው እንደነበረ ቤተክርስቲያን ማዳከም፣ ቤተክርስቲያን ህልውና መፈታተን፣ ቤተክርስቲያን የነበራትን ሉዓላዊነትን መንጠቅ የምችለው አንዱ ምንድነው? መጀመሪያ ማጠልሸት ነው አይደል? የሐሰት ትርክት ፈጥረህ ቤተክርስቲያኒቷ ያልሆነችው እንደሆነች አይደል? ያልሰራችው እንደሰራችው ያልተቀበለች እንደተቀበለች አርገህ መተረክ ነው። እሱ ደግሞ ከመላ ጎደል ሲሰራበት የነበረ ጉዳይ ነው። በአይናችን አይተናል፣ ሰምተናል፣ ተመልክተናል። ከዚህ ያለፈ ጉዳይ ደግሞ አለ ነው። ይሄ ብቻ በቂ እንዳልሆነ ደግሞ ሲታሰብ ኦርቶዶክሳውያን ከኢኮኖሚ ጋር በተያያዘ ከስልጣን ጋር በተያያዘ አጠቃላይ ንቃት የሚያስፈልግ እንደ ሀገር የሚጠበቅበት ኃላፊነት እንዳንወጣ ደግሞ የማዳከም ስራ ሲሰራ እንደነበረ ሁሉ ሰው ያውቃል። ግን ይሄ ብቻ ደግሞ በቂ አልሆነም። ይሄ ራሱ ቤተክርስቲያኒቷን ለማዳከም በቂ ስላልሆነ ቤተክርስቲያኒቷ ትምህርቶቿን የምታጸናባቸው የምታስፋፋባቸው ምንጮች አሉ። እነዛ ምንጮች ላይ ማድረቅ ልክ እንደ ተሐድሶ መናፍቃን ስራ ይሰራ እንደነበረ ልክ እንደዛ ደግሞ አሁን በፖለቲካው ዓለም ደግሞ እንዲሁ የማድረቅ ስራ ደግሞ ሲሰራ እንደነበረ ይታወቃል ነው። አሁንም እየሆነ ያለው ይህን ነው። ትናንት በተለያየ መንገድ የተጀመረውን ጉዳይ አሁን አቅጣጫ ሰፍቶ ነው የመጣው ነው እንጂ እንደ አዲስ መንገድ እኮ እያነሳ ነው አለም ነው። ይሄ ደግሞ ለነገ ለከነገ ወዲያ በጣም አስጊ ነው። ምናልባትም ዛሬ ምንመካባቸው ምንኮራባቸው ሴቶቻችን በታሪክ ደረጃ የምናስታውሳቸው እንዳይሆኑ ስጋት ይፈጥራል ነው። ትልቁ ነገር እሱ ነው። ቅድም እንደማንተ ስታነሳው ደግሞ እንደነበረ የእምነት ተቋማት ነፃነታቸው ጠብቀው ስርዓት አምልኮ
ማድረስ የሚችሉበት እድል እንዳይኖር እየሆነ ነው። ይሄ ደግሞ ትልቁ ጫና ደግሞ ያለው በቤተክርስቲያናችን ብቻ ነው። ቅድም አንተ ያነሳቸው ጉዳዮች አለ። የቤተክርስቲያናችን የጋራ አቋም አሁንም ያስፈልጋል ነው። ነገ ከነገ ወዲያ የምንማከርባቸው የምንወያይባቸው ጉዳዮች ወደ ስራ ተተግብረው ውጤት ማያመጡ ከሆነ በዛ መንገድ ደግሞ የምንወያይበት እድል ደግሞ ማያመጣም ከሆነ በጣም አደገኛ ስለሆነ አሁን የጋራ አቋም ያስፈልጋል ነው። አህጉረ ስብከቶች በግልጽ ጉዳዮችን ማውገዝ፣ በግልጽ መናገር። ለጊዜ ማደር ምንም ትርጉም የለውም። የእውነት ስንናገር ማለት ነው ትርጉም የለውም። አንድ መንፈሳዊ መሪ ወይም ደግሞ በተቋማት ውስጥ ያሉ መንፈሳዊ መሪዎች የሚጠበቅባቸው ግዴታ አላቸው። በጎቻቸውን የመጠበቅ ግዴታ አለባቸው እንደ እረኛ አይደለ? ስለዚህ ያን ኃላፊነት ሊወጡ ስለሚገባ ያንን የጋራ አቋም አድርጎ በደንብ ድምጽ መሆን ያስፈልጋል ብለን የምናስበው። ሌላ እንግዲህ ቅድም አንተ ስታነሳው የነበረ ነው። ያው ኢሰመኮ የመሰሉ ተቋማት በኢትዮጵያ እንግዲህ ያም ያህል በሚፈልጉት ልክ ነው የሚሰሩት። በሚፈልጉት ልክ እንጂ በሚጠበቅባቸው ልክ እየሰሩ ስላልሆነ እንግዲህ ያም ያህል እንደ መፍትሄም አንጠብቅም። እኛ ግን ለዓለም አቀፍ ተቋማትም ጭምር ጉዳይ ማድረስ አለብን ብለን የምናነሳቸው ጉዳዮች ደግሞ አሉ። ባለፈው የተጀመሩ እንቅስቃሴዎች እንደነበረ ልክ እንደዛ ነው። ስለዚህ ሃይማኖታዊ እሴትን የሚያጠፉ ከሰብአዊ መብት ጋር ተያይዞ የሚጋፉ አካላትን የሚጠየቁበት እንዲሁም ደግሞ ቦታቸው ይዘው የሚጠበቅባቸው የራሳቸው ጉዳይ ብቻ መፈጸም የሚችልበት እድል እንዲፈጠር ጫና መፍጠር ምንም አማራጭ የለው። ስለዚህ ለዓለም አቀፍ የፍትህ ተቋማትም ጭምር ድምጽ ማሰማት እንደሚጠበቅብን ነው ማስበው። በስተመጨረሻ ግን ምእመናን እየተፈጠረ ያለ ጉዳይ ተስፋ የበለጠ እንዳያስቆርጥ ወይም ደግሞ ይሄ ተስፋን የመቁረጥ ስሜት እንዳይሰማቸው አሁንም የቀሩ ደቀ መዛሙርት በየቦታ ያሉት በሚቻለው አቅም መደገፍ ማገዝ የሚቻልበት ሁኔታ እንዲኖርና ለጉዳዮቹ ንቁ መሆን የሚቻልበት ነገር እንዲኖር መሳሰል እንፈልጋለን። በኔ በኩል ያውቃናል። ያው በመጨረሻም በተለይ እነዚህ የሰላም እጦት ያለባቸው አካባቢዎች ላይ የሚገኙ ወገኖቻችን አሉ። ምናልባት እንግዲህ እነዚህ ወገኖቻችን በተለይ ይሄ መረጃ ያው ቀደም ብሎ ነው የሚሰማው። አሁን አፈሳ ሲከናወን ቀደም ተብሎ በመቀሌ አካባቢም የተከናወነው መረጃዎች ቀደም ብለው ወጥተው ነበር። ዝግጅት እየተደረገ እንደሆነ ለመመልመል ወይ ደግሞ አፍሶ ለመውሰድ ከዛ ማለት ነው። ስለዚህ እዛ አካባቢ ያሉ ምእመናን ይሄንን ጉዳይ ቀድሞ የመከላከል ነገር ውስጥ መግባት መቻል ያለባቸው ይመስለናል። ከቤተ ክርስቲያን መዋቅር ጋር መነጋገርና ጉዳዩን ህጋዊ ለሆነው አካል ማሳወቅ ይጠበቅባቸዋል። እዛ ብቻ አይደለም፣ በአማራ ክልልም እየተከናወኑ ያሉ እነዚህ ጦርነቶች እያመጡብን ያለው ውጤት ይሄንን ስለሆነ ማለት ነው እያየን ያለነው ነገር ይሄ ስለሆነ ቀጣይ ጉዳዮች እንደው ቅዱስ ሲኖዶስ ምልዓተ ጉባኤ ወይ ደግሞ ጠቅላይ ቤተ ክህነት ድረስ እስኪደርስ ድረስ ዝም ማለት መቻል የለብንም። ከዛ በተረፈ ግን ዛሬ ሰላም የሆኑ አህጉረ ስብከቶች ነገ ተመሳሳይ አይነት ጉዳይ ገጥማቸው ማለት አይደለም። እንደ አህጉረ ስብከትም ለመንቀሳቀስም የቤተ ክርስቲያን አገልግሎትን ለማስቀጠል ተተኪ ያስፈልጋል፣ ግዴታ ነው። ተተኪ ሊቃውንት የሚፈልቁበት ደግሞ አብነት ትምህርት ቤት ዋነኛ ጉዳዮች ናቸው ብለን ነው የምናስበውና እኔ አብነት ትምህርት ቤቶች በራሳቸው ባላቸው ፈተና የሚበቃቸው ይመስለኛልና ተጨማሪ ፈተና እንዳንሆንባቸው መጠንቀቅም መቻል አለብን ብለን እናስባለን። የታጠቁ ኃይልም ቢሆኑ እንደው ይሄን ድምጽ የሚሰሙ በአጋጣሚ ካሉ እንደው እነሱ ፈተናቸው እየተማሩበት ያለው አግባብ እሱ ብቻ በቂ ነው ብለን ነው የምናስበውና ተጨማሪ ስጋትና እንደው ወታደርም ሲያዩ ምንም ሲያዩ የፍርሃት ምንጭ አድርገው እንዳይቆጥራቸው እነሱም ጥንቃቄ ማድረግ መቻል አለባቸው። ምክንያቱም ታዳጊዎች ስለሆኑ በየአብነት ትምህርት ቤት ውስጥ ያሉት አብዛኛው ማለት ስለሚቻል ማለት ነው። ከዛ ውጪ ቀሲስ ቀደም ሲል እንዳሉት መረባረብና ደግሞ ከእንደዚህ አይነት ጉዳይ መላቀቅ ያስፈልጋል። ምክንያቱም የፖለቲካው ርዕዮት ይሄንን ስለሚፈልገው ማለት ነው። ላለፉት ጊዜያቶች በአንድም በሌላ የፖለቲካ ተንታኞች ሲናገሩት የሰማነው ይሄ ስለወደ ቤተክርስቲያን የጦርነት ማሰልጠኛ ሆነች፣ ወታደር አቅራቢ ሆነች የሚለው ጉዳይ ወደፊት እየመጣ ሲነሳ የነበረ ጉዳይ ስለሆነ በአንድም በሌላ ግን ተገደው የሚገቡበት አግባብ ግን እንዳለ ሁላችንም ግንዛቤ መውሰድ መቻል እንዳለብን ነው የምናምነው። በዚህ እናጠቃላለን። ቀሲስ ክቡራንና ክቡራት ተመልካቾቻችን ለዛሬ ስትከታተሉት የነበረው የመገናኛ ብዙሃን ዳሰሳ መርሃ ግብራችን እዚህ ጋር ይጠናቀቃል። የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ አብረናችሁ ቆይታ አድርገናል። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆያል።